ሰው ልጅ ይቅር ካለ በኋላ ይቅር ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንዴት ናችሁልኝ? የኔ ውዶች፣ የኔ ማሮች፣ የኔ ቅኖች ቤተሰቦቼ ደህና ናችሁልኝ? እንግዲህ ቻናሌን ሰብስክራይብ ያደረጋችሁ እንዲሁም ቪዲዮዬን ሰሞኑ እየቀዘቀዘ ስለሆነ እባካችሁ ላይክ አድርጉ፣ ኮሜንት አስቀምጡ። ኮሜንትና ላይክ ስታረጉ ቻናሌ እንዲቀሳቀስ ያደርገዋል ማለት ነው። ስለዚህ ቅን የሆናችሁ የኔ ፍቅሮች ኮሜንታችሁና ላይክ ማድረጋችሁን እንዳትረሱ። እንዲሁም ስለ ስደት የሰራሁት ቪዲዮ አለ፣ እየገባችሁ እያያችሁ ላይክ አድርጉልኝ፣ ሰዓቴ እንዲሞላ ማለት ነው። እኔም የስደት እህታችሁ እስቲ ሰው እንደሚጠቀም እንጠቀምና ከጥቅም በኋላ ደግሞ ለእናንተም እናስጠቅማለን በሚለው ማለት ነውና ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ የምታረጉኝ ላይክ የምታረጉኝ የኔ ቅን የሆናችሁ ቤተሰቦቼ እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። ስደት ያላችሁ እህት ወንድሞቼ በሰላም ለሀገራችሁ ያብቃችሁ። ስትወጡ እግዚአብሔር አምላክ ከፊታችሁ ቀድሞ ይውጣ እያልኩኝ ማለት ነው። እንግዲህ አቶ ዳንኤል እናመሰግናለን። ትንሱና አላዛርን ስላልተሳረካቸው እርግጠኛ ነኝ እግዚአብሔር በመሀላቸው ገብቶ ዳግም እናትዮ እቺን ትዳሩን የምትበጠብጠው እናትዮ በመሀላቸው ትገባለች ብዬ አላስብም። እንዳትገባም ተስፋ እናደርጋለን። ያው እሷ ካለች እንግዲህ ቡጡ የማይቀር ነው። እንግዲህ ይበጠበጣሉ። ትዳሩ የማይሆን ግልብጥብጡ ነው የሚወጣው። ግን እሷ ከሌለች ውድ የትንሱና የአላዛር ቤተሰቦች፣ የምትወዷቸው ቤተሰቦች እንኳን ደስ አላችሁ። በዚሁ አጋጣሚ ያው እርቅን የማይፈልግ ሴጣን ብቻ ነው፣ እውነት ለመናገር ማለት ነው። እርቅን የማይወደው ሴጣን ብቻ ነው እንጂ የሰው ልጅ ማንኛውም ተጣልቶ የሚታረቅ እግዚአብሔርም ደስ ይለዋል የሰው ልጅ ሲታረቅ ማለት ነው። ያው የሰው ልጅ ሳይጣላ ደግሞ በምድር ላይ የሚኖረው መልአክ ብቻ ነው። ስለዚህ መታረቃችሁ እጅግ በጣም ደስ ብሎናል። እንኳን ደስ አላችሁ ውድ ቤተሰቦቼ። እኔም በጣም ደስ ብሎኛል። እንግዲህ አላዛር የእርግዝናዋ ከመጀመሪያ ጀምሮ የነበረ ህይወቷ ካሳይ ክሳታል ብለን ተስፋ እናደርጋለን። ካሁን በኋላ ያለው ህይወቷ የደስታ የስኬት ያው ልጇን ወልዶ የማቀፍ እንደሚሆን ተስፋ እናደርጋለን። ካሁን በኋላ አላዛር ታጥቦ ጭቃ ከሆነ ግን እኔ እንጃ ምን እንደምናረገው ማለት ነው። ማለት እንደዚህ ቀርብሎ አሁን እናቱ ስትመጣ ደግሞ ሌላ አላዛር የሚሆን ከሆነ በቃ ትንሱ የመጨረሻሽ እንደሆነ ማወቅ አለብሽ። አንድ ልጅ አንድ ሰው ተፈትኖ ፈትኖ አይቶ ዘክሮ ማይለወጥ ሰው ከሆነ የፈለገ መላክ ቢወርድ አይለወጥም። ከእንደዚህ አይነት ሰው ጋር ህይወትን ማሸሽ ነው እንጂ ወንፊት ላይ ውሃ ማፍሰስ ነው የሚሆነው። ስለዚህ አላዛር ውጪ ሆኖ ቤቱም ሆኖ ሶስተኛ ወገንን ገብቶ ብዙ ነገር አይቷል ብዬ አስባለሁ። ስለዚህ የሚበጀውና የሚያዋጣው ነገር ገምግሞ ያየ ይመስለኛል። ትንሱም እንደዛው ማለት ነው። ስለዚህ ያንን ነገር ስላያችሁ ምን መሆን እንዳለባችሁ በማስተዋል መሄድ እንዳለባችሁ ተነጋግራችሁ ልጃችሁን በጋራ ብታሳድጉ መልካም ነው ብዬ አስባለሁ። አላዛር ዛሬ የተናገረው ነገር ነበረ። እኔም ያለ አባት ነው ያደግኩት፣ ስለዚህ ልጄ ያለ አባት እንዲያድግ አልፈልግም ብሎ ሲያወራ ነበረ። በቃ ይሄን ከተረዳ አንተ ጥበበኛ ብልጥ መሆን ያለብህ። እናትህ በምትወዳት መንገድ እናትን ውደድ። እናትን ጥላት እያልን አይደለም። ስጠላት እኛም አንወድም። እናቱን የሚጠላ እኛም አንወድም። ግን ትዳርና እናት መለየት አለብህ። ይሄ ነው እኛም ስንናገር ያለ ነው ማለት ነው። ውድ ቤተሰቦችም እኛም ስንናገር ያለ ነው። እናትና ትዳር መለየት አለበት ነው። የትንሱም ሀሳብ ይሄ ይመስለኛል እንጂ እናትን ጭራሽ ጠቅልለህ ከህይወትህ ከኑሮ ከጭንቅላትህ አውጣ ካለች ተሳስታለች። እናት ናት። ምንም ብታረግ ምንም ብትፈልጥ እናት ናት። ግን ያንተ እናት የሌላው እናት ደስታ ነው የምትፈልገው። ያንተ እናት ደግሞ ሀዘን ምስቅልቅል ያለ ህይወት ነው የምትፈልገውና ከእናቶች የምትለይበት ዋነኛው ምክንያት ይሄ ነው። ሌሎች እናቶች ስለ ልጃቸው ደስታ ለምሳሌ ልጅ ሲረገዝላቸው ትላንትና ምን ብላ እንደተናገረች እናውቃለን። ሌላ እናት እንደዛ አትናገርም። የልጅ ሊመጣልኝ ነው ብላ ደስ ብሏት እግዚአብሔርን አመስግና በጣም በደስታ በጉጉት ነው የምትጠብቀው። ያንተ እናት ግን
ሲፈልግ ይቅር ሲፈልግ ስለሷ ምን አገባኝ። ትንሱ ከሌለች እኮ አያት መሆን አትችልም። ምናልባት ሌላ አግብታ ሊሆን ይችላል፣ ግን ይህን ቃል መናገር የለባትም። ስለዚህ ውድ ቤተሰቦቼ ለማንኛውም ማለት ነው እንኳን ደስ አላችሁ እያልኩኝ ማለት ነው። ሌላ ሳላበዛባችሁ ቻናሌን ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ እንዲሁም ዛሬ የለቀኩት ቪዲዮ አለ እሱንም ገብታችሁ ላይክ ያደረጋችሁ፣ ኮሜንት ያስቀመጣችሁ እዩልኝ። ለአሁን ያው ደስታ ለመግለጽ ያህል ነው የመጣሁትኝ። ይበቃኛል። ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እና ላይክ ያደረጋችሁ ቤተሰቦች ይሁኑ። ባይ